ሰላም የኢየሱስ ክርስቶስ የእውነት ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ላለሁ የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ሰው ነኝ። ውድ የእግዚአብሔር ቤተሰቦች እንግዲህ ዛሬ ደግሞ መንፈስ ቅዱስ በሚል መዝሙር መጥቻለሁ። እንግዲህ ሁሉን ነገር የሚያደርገው በክርስትና ሕይወት ውስጥ መንፈስ ቅዱስ ነው። ኢየሱስ ክርስቶስ በምድር በነበረበት ጊዜ ለእኛ ሰጥቶን የሄደው እና እስካሁን ድረስ ከእኛ ጋር አብሮ ለዘላለም የሚኖረው መንፈስ ቅዱስ ይባላል። ብዙ ሰው ይሄንን መንፈስ እንግዲህ ብዙ ጊዜ ያው መጤ የሚባል ነገር የተለመደ ነው። በተለይ ደግሞ ወንጌል በዓለም መሰራጨት ሲጀምር በተለይ በእኛ ሀገር መጤ ሃይማኖት፣ መጤ ኢየሱስ፣ መጤ መንፈስ ቅዱስ የሚባል ነገር አለ እና እኔም ከሚሉት ውስጥ አንዱ ነበርኩኝ። ከዛ በፊት ሳይገባኝ በፊት እንደዛ እናገር ነበር። አሁን ግን እግዚአብሔር የእውነተኛ ሕይወቴን ከቀየረው በኋላና እውነት የመንፈሳዊ አይኖቼ ከበሩ በኋላ ግን ይሄንን ነገር እኔው ራሴ መልሼ የተናገርኩትን እንደገና እያስተባበልኩ ነው ማለት ነው። ምክንያቱም የእግዚአብሔር መንፈስ ወደ ውስጣችሁ ሲመጣ ድሮ የተሳሳታችሁትን እንድታርሙ እድል ይሰጣችኋል ማለት ነው። ስለዚህ እኔም በድፍረት ወጥቼ እንግዲህ የእግዚአብሔር ቃል ትክክል መሆኑን ስለማቅ ስላመንኩኝ በሕይወቴም ስላየሁት ምስክር ለሆንና ቀሪ ዘመኔን እስትንፋሴ በዚህ ምድር እስካለ ድረስ ግን የእግዚአብሔርን ቃል ለሚሰሙ ሰዎች ተናግሬ መሄድ ነው እና በዚህ ምክንያት ነው እንግዲህ የወጣው የእግዚአብሔር ቃል የምናገረው። እንደ እግዚአብሔር ፍቃድ እንግዲህ እንደ መንፈስ ቅዱስም ምሪት ዛሬ ስለ ራሱ ስለ መንፈስ ቅዱስ ልናገር ነው የወጣሁት እና ብዙ ጊዜ ከኛ ወደ እውነተኛው የእግዚአብሔር መንግስት ከመቀላቀላችን በፊት መንፈስ የሚባለው ነገር ሁሉ ይረብሸን ነበር። ብዙም ግንዛቤ አልነበረንም ብዙዎቻችን ብዬ አስባለሁ። እኔ በነበርኩበት ማህበረሰብ ማለቴ ነው እና እንግዲህ የገባቸው ሰዎች ያውቁታል። ያልገባንና አሁን ደግሞ የገባን ሰዎች ደግሞ ላልገባቸው ሰዎች ደግሞ ለማስተዋወቅ መሞከር አለብን። እንግዲህ መጽሐፍ ቅዱስ በጣም በሚገርም ሁኔታ የጻፈልንና ያስቀመጠልን ነገር የመጀመሪያው ኦሪት ዘፍጥረት ላይ እግዚአብሔር ሰማይንና ምድርን ፈጠረ ይላል እና ሁለት ነገር ነው የተፈጠረው። የመጀመሪያው ነገር ሰማይ ተፈጥሯል። ሁለተኛው ደግሞ ምድር ተፈጥሯል። ሰማይ የእግዚአብሔር መኖሪያ ነው። ምድር ደግሞ ለሰው ልጆች እግዚአብሔር እንድንኖርበት ለምድር ለእኛ ለፊዚካል ወርልድ ወይ ደግሞ በሚታየው ዓለም ላይ የምንኖርበት ምድር ነው። ይሄ ሁላችንም የምናውቀው ይመስለኛል። እና መጽሐፍ ቅዱስንም ልዩ የሚያደርገው ነገር በጣም የሚገርማችሁ እንደ አቅሚቲ ብዙ መጽሐፍቶችን በተለይ ደግሞ ይሄ ሃይማኖት ነው ወይ ደግሞ እውነተኛ አምላክ ነው ብለው የሚያስቡት ሰዎች እንደ ሃይማኖት የያዙት እንደ እምነት የያዙትን መጽሐፎች ለማንበብ ሞክሬ ነበር እና ሳያቸው ሲጀምሩ ራሱ በጣም የሚገርማችሁ ነገር ሲጀምሩ ከተጀመረ ነገር ላይ ነው የሚጀምሩት። ከተጀመረ የትኛውንም ሃይማኖት ምትሉ መጽሐፍ አንብቡት፣ ክፈቱትና የመጀመሪያውን ከፍታችሁ ስታዩ ከተጀመረ ነገር ነው። የኛ መጽሐፍ ቅዱስ ብቻ ነው፣ የእግዚአብሔር ቃል ብቻ ነው በመጀመሪያ ብሎ የሚጀምረው። ምክንያቱም ሌሎቹ የተጀመረ ነገር ነው። ከተጀመረ በኋላ ኦልሬዲ ኤፒሶድ ነው የሚባለው አለም አንድ ነገር ከተጀመረ በኋላ መሀል ላይ ያለውን ነገር ነው የሚያሳዩን። አያችሁ፣ መጽሐፍ ቅዱስ ብቻ ነው መጀመሪያ ብሎ የሚጀምረው። እኛ ከየት መጣን? ምድር ከየት መጣ? በመጀመሪያ እንደዚህ ነበረ ተብሎ ሲጀመር ሴንስ ይሰጣል፣ ትርጉም ይሰጣል። ይህንን አይነት እውነት የሌለው መጽሐፍ የምታነቡ ኦር ደግሞ እንዲህ አይነት እምነት የሌለው እምነት የምትከተሉ ሰዎች በስተት ላይ ነው ያላችሁት እያልኳቸው፣ በስተት ላይ ነው ያላችሁት። ምክንያቱም ሴንስ አይሰጥማ። አሁን እኔ ከእናንተ ጋር ስናገር ታዩኛላችሁ፣ ድምፄን ነው የምትሰሙት። አልነካችሁኝም፣ በፊዚካል እንትን አታዩኝም፣ አትነኩኝም። ግን ችግሩ ምንድን ነው? ዋናው ነገር በምንድን ነው የምንገናኘው? ሴንስ እንገናኛለን፣ በድምፅ እንገናኛለን። አያችሁ፣ ይሄ ሁሉ የተፈጠረው ነገር ሁሉ ሰው የፈጠረው እንዳልሆነ አካባቢያችን ያሉት ነገሮች ሁሉ ይናገራሉ። አካባቢያችን መንፈስ የሚባለው ብዙ ጊዜ ሰዎች በአካል ስለማናየው ስለ መንፈስ ለመረዳትና ለማስረዳት በጣም ከባድ ነው።
ግን በጣም የሚገርማችሁ ነገር ግን የእግዚአብሔር መንፈስ በብዙ ነገር ላይ ኮንፈርሜሽን ይሰጠናል። በብዙ ነገር ላይ አንዳንድ ጊዜ ሰዎች የሆነ አደጋ ሊደርስባቸው ሲል ወይ ደግሞ የሆነ ቦታ ላይ ሊደርሱ ሲሉ አዶኖ ምን እንደሆነ አላቅም ብቻ በቃ አትሂድ አለኝ ወይ ደግሞ በቃ ይሄን ነገር አድርግ አለኝ ይላሉ። እንግዲህ መንፈስ ውስጣቸው መንፈስ ስላለ ነው እነዛ ሰዎች አድርግ ያላቸው። ያ ማለት ምን ማለት ነው? ከሚታየው ሰው ይልቅ የማይታየው ውስጥ ያለ አንድ ድምፅ አለ ማለት ነው። አያችሁ፣ እግዚአብሔር ይሄን ነገር ኢንስቶል አድርጎልናል። ከሰውነታችን ጋር ኢንስቶል ተደርጓል። እኛ ኦልሬዲ ቢል ተደርገን የመጣ ነው ከመንፈስ ጋር። ስጋ ብቻ አይደለም የያዝ ነው። ስጋ እንዳለ ሆኖ መንፈስም ከኛ ጋር አለ። አያችሁ፣ ይሄንን ደግሞ እኛ መጽሐፍ ቅዱስ እንኳን ሳናነብ እንኳን ይሄንን በራሳችን ፕሩፍ ማድረግ እንችላለን። ለምን? ውስጣችን እንድንነሳ ሐሳብ ነው አይደለም? ሰው ተኝቶ እንቅልፍ ተኝቶ እያለ ልክ ሰዓቱ ሲደርስ የሆነ ነገር ይቀሰቅሰዋል። ከዛ ልክ ሰዓቱ ሲደርስ ወይ በአላርምም ሊሆን ይችላል የሚነሳው ወይ ደግሞ በራሱም ሊነሳ ይችላል። ግን ሲነሳ ምን እንደሚሆነው ኦኬ አሁን ነግቷል የሚለው ድምፅ አለ። የሆነ መንፈስ የሆነ ነገር ውስጣችን ይመጣል። ከዛ በኋላ ነው ተነስተን አሁን ወደ ስራ መሄድ ያለበት ሰው ወደ ስራ ይሄዳል። እረፍትም ከሆነ ያርፋል። በቃ እንነጋገራለን። ውስጣችን ነው። እዚህ ጋር አሁን የሚታይ ሰው የለም። የሚታይ ሰው የሚዳሰስ አጠገባችን ሰው የለም። ግን ውስጣችን የሆነ ነገር ይናገራል። ይሄ ምን ይባላል? መንፈስ ይባላል። አያችሁ፣ ይሄ መንፈስ ነው እኛ ውስጥ ክርስቶስ እንዲኖር የፈለገው። ምክንያቱም ሁለት አይነት መንፈሶች አሉ። የእግዚአብሔር ያልሆነው መንፈስ አለ፣ የእግዚአብሔር የሆነው መንፈስ አለ። ባለፈው ከገዳይ ጋር ናችሁ ወይስ ከአዳኝ ጋር ናችሁ ብዬ አንድ ቪዲዮ ሰርቼ ነበር። ሰው ከአዳም ጋር ከሆነ የገዳዩን መንፈስ ነው የሚሰማው። ሰው ደግሞ ኢየሱስ ክርስቶስን አዳኝ አድርጎ ከተቀበለ ደግሞ ያ የኢየሱስ ክርስቶስ ሕያው የሆነውን መንፈስ ነው ሰውየው የሚያዳምጠው። ለዚህ ነው እውነተኛ የሆነው ኢየሱስ ክርስቶስ የሚያዳምጠው። ኢየሱስ ክርስቶስ የእሱ መንፈስ የሆነውን መንፈስ ምን አድርጉት እያልኳቸው ነው። እሱን ነው እኛ ማግኘት ያለብን። ለምን? ለዘላለም ሕይወት መኖር የሚያስችለን እሱ ነው። በምድር ላይ ጠላትን ማሸነፍ የምንችለው ይሄን ምድር ማሸነፍ የምንችለው የኢየሱስ ክርስቶስ መንፈስ ውስጣችን ሲኖር ነው እያልኳቸው ነው። ስለዚህ ታዲያ አሁን የምትነግረን ነገር በምን ፕሩፍ ታደርግልናል ለምትሉት እንግዲህ ወደ መጽሐፍ ቅዱስ እሄዳለሁ። እኔ የምናገረው ነገር ከመጽሐፍ ቅዱስ ቤዛ አድርጌ ነው የምናገረው። እውነትም ስለሆነ የእውነት ህይወት ያልኩትም ቻናሉን ምንድን ነው? ኢየሱስ ክርስቶስ እውነት ስለሆነ ነው። ኢየሱስ ክርስቶስ ብቻ ነው እኔ መንገድ ነኝ እውነትም ህይወትም ነኝ ያለው ኢየሱስ ክርስቶስ ብቻ ነው። ማንም አላለም። ማንም ደፍሮ ይህንን አልተናገረም። ማንም ደግሞ ለሰዎች የዘላለምን ህይወት መስጠት የሚችል ማንም ኃይል ያለው ማንም የለም። ስለዚህ በሌላ እምነት ውስጥ ያላችሁ ሰዎች ይሄንን ክርስቶስን ካልተቀበላችሁ የዘላለምን ህይወት አታገኙም እያለ ነው። እኔ አይደለሁም የምለው፣ መጽሐፍ ቅዱስ ነው የሚለው። ስለዚህ ይሄንን ለመናገር ነው የመጣሁት። ስለዚህ አሁን ወደ መጽሐፍ ቅዱስ ስንሄድ የመጀመሪያው ነገር እንግዲህ ባለፈውም ከዚህ በፊትም ስናገር እንደነበረው ከብሉይ ኪዳን እና ከአዲስ ኪዳን አመጣላቸዋለሁ። መጽሐፍ ቅዱስ ብዙ ጊዜ ሰው የሚመስለው ምንድን ነው? አሁን ስለ ኢየሱስ ክርስቶስ የሚናገሩ ሰዎች መጽሐፍ ቅዱስን ከፍለን ብቻ የምናነብ ነው የሚመስላቸው። ወይ ደግሞ አዲስ ኪዳንን ብቻ ኢየሱስ ክርስቶስ ወደ ምድር መጥቶ ከነበረበት ጀምሮ ብቻ የምናነብ ይመስላቸዋል። መጽሐፍ ቅዱስ ሁሉም ነገር የሚያወራው ስለ ኢየሱስ ክርስቶስ ነው። ከመጀመሪያው ከኦሪት ዘፍጥረት ጀምሮ እስከ ዮሐንስ ራእይ ድረስ እስከ መጨረሻው ድረስ መጽሐፍ ቅዱስ ስለ ክርስቶስ ነው የሚያወራው። ስለዚህ በትክክል መጽሐፍ ቅዱስን በጥንቃቄ የምናነበው ከሆነ መጽሐፍ ቅዱስ ኦልሬዲ የተጻፈው ስለ ክርስቶስ ነው፣ ስለኛ መዳን ነው። በምድር እያለን ኢየሱስ ክርስቶስን አዳኝ አድርገን ተቀብለን የዘላለምን ሕይወት እንድናገኝ ስለተፈለገ የተጻፈ መጽሐፍ ነው። ስለዚህ አሁን ወደ እንትኑ ሲሄድ የመጀመሪያው ነገር እንግዲህ ቅድም እንዳልኳችሁ እንግዲህ ከኦሪት ዘፍጥረት 3 ወስጃለሁ። ከአዲስ ኪዳን ደግሞ 3 ስክሪፕቸር ወስጃለሁ እና የዛሬውን ከፈለጋችሁ መንፈስ ቅዱስ አዲስ መጤ አይደለም ወይ ደግሞ መጤ ነው ብላችሁ ለምታስቡ ይሄ የእናንተ ቪዲዮ ነው፣ የእናንተ ፕሮግራም ነው።
ስለዚህ ለእንደዚህ አይነት ሰዎች ነው እና መንፈስ ቅዱስ አዲስ አይደለም። መንፈስ ቅዱስ አዲስ አይደለም በሉት አርስቱን። መጤ አይደለም፣ የነበረ ነው። ስለዚህ ከዚህ በፊት እንደነበረ ላሳያችሁ ከኦሪት ዘፍጥረት ከመጀመሪያው ከፍጥረታት መጽሐፍ ላይ የወሰድኩትን አሳያችኋለሁ ማለት ነው። ስለዚህ መጽሐፍ ቅዱስ ምን ይላል? ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ የመጀመሪያው መጽሐፍ ነው ኦሪት ዘፍጥረት። እዛ ላይ ምን ይላል? በመጀመሪያ እግዚአብሔር ሰማያትንና ምድርን ፈጠረ፣ ምድርም ቅርጽ የለሽ ባዶ ነበረች፣ የምድርን ጥልቅ ስፍራ ሁሉ ጨለማ ውጦት ነበር። ምንድን ነበር የዋጠው? ጨለማ ውጦት ነበር። ከዛ በኋላ ምን ሆነ ይላል? ጨለማ ውጦት ነበር ካለ በኋላ የእግዚአብሔር መንፈስ በውሆች ላይ ሰፎ ነበረ። የማ መንፈስ? የእግዚአብሔር መንፈስ በውሆች ላይ ሰፍሮ ነበረ። በምድር ላይ ምንድን ነበረ የነበረው ማለት ነው? የእግዚአብሔር መንፈስ ነበረ። ማን ነው የእግዚአብሔር መንፈስ? መንፈስ ቅዱስ። መንፈስ ቅዱስ። ይሄ መንፈስ ቅዱስ ነው ዛሬ ኢየሱስ ክርስቶስ ወደ ምድር መጥቶ በአዲስ ኪዳን ይሄንን እስከ ዘላለም ድረስ የሰጠን። ይሄ መንፈስ ኦልድ ተስታመንት ላይ ስታነቡት ወይ ደግሞ በብሉይ ኪዳን ላይ ስታነቡት ይመጣና ለሆነ ሚሽን ይመጣና ተመልሶ ይሄድ ነበረ። አሁን ግን ኢየሱስ ክርስቶስ መጣና ለሁላችንም አደለን። በሱ ለምናምን ሁሉ መንፈሱን በነፃ ሰጠን። ለዚህ ነው ኢየሱስ ክርስቶስን ማግኘት ወሳኝ የሆነው። ምክንያቱም ይሄንን ምድር ማሸነፍ የምንችለው በዚህ ቅዱስ መንፈስ ነው። ያለበለዛ የምንይዘው መንፈስ የአዳምን መንፈስ ነው። የአዳም መንፈስ ደግሞ ሙት መንፈስ ነው፣ ገዳይ መንፈስ ነው። ስለዚህ ሰዎች በኢየሱስ ክርስቶስ ካልዳናችሁ ምን እያደረጋችሁ ነው ማለት ነው? ኦልሬዲ በህመም ላይ ያላችሁት እያለ ነው። በዛ ላይ ደግሞ የተቀመጣችሁት ሰይጣን እናንተን ሌላውን ነገር ለማድረግ ሌላ ክፉ ነገር ለማድረግ እናንተን እንደ መሳሪያ አድርጎ እየተጠቀመባችሁ ነውና ለዛ ነው ያስቀመጣችሁ እያለን ነው የእግዚአብሔር ቃል። ስለዚህ ውሃ ምንድነው የሚለው? መንፈስ ቅዱስ በመጀመሪያ ገና ኦሪት ዘፍጥረት ጊዜ የነበረ ነገር ነው። ስለዚህ ዛሬ መንፈስ አዞኝ፣ መንፈስ እንደዚህ ብሎኝ፣ መንፈስ ተናግሮኝ ብንል አዲስ ነገር እንዳይመስላችሁ። እኔም አይገባኝም ነበረ በፊት። አሁን የእግዚአብሔር ቃል ግን ሲበራልኝ ለካ መንፈስ ቅዱስ መጀመሪያ ገና ነበር ከጠዋቱ። ስለዚህ መጤ አይደለም። መጤ አድርጋችሁ የምታስቡ ሰዎች ተሳስታችኋል እያልኳችሁ ነው። መጽሐፍ ቅዱስ ነው፣ እኔ አይደለሁም ምለው። ኦኬ። በሁለተኛ ደረጃ እንግዲህ ኦሪት ዘፍጥረት ምዕራፍ 2 ከቁጥር 7 ላይ ደግሞ እንደዚህ የሚል ቃል ታገኛላችሁ። እግዚአብሔር አምላክ ከምድር አፈር ውስጥ ሰውን አበጀው፣ በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ሆነ። እኔና እናንተ ነፍስ የተዘራብን እግዚአብሔር እፍ ስላለ የእግዚአብሔር መንፈስ ውስጣችን አለ። ያ መንፈስ ቅዱስ ውስጣችን አለ። ይሄ መንፈስ ቅዱስ ነው አዳም በኃጢአት ምክንያት ያበላሸው፣ ኮራፕት ያደረገው፣ የመረዘው። ይሄንን ለማስተካከል ነው ኢየሱስ ክርስቶስ ወደ ምድር መምጣት ያስፈለገው። ይሄንን ያስተካከሉት መላእክቶች አይደሉም። ይሄን ያስተካከለው ሌላ ሰው አይደለም፣ ኢየሱስ ክርስቶስ ይባላል። ሰው ይሄንን እውነት ካላወቀ የሚኖረው በውሸት ዓለም ነው። ይሄ የሚናገረው የእግዚአብሔር ቃል ነው፣ እኔ አይደለሁም። የእግዚአብሔር ቃል ነው የተናገረ ያለው። ስለዚህ በጣም በጥሞና እናዳምጥ። በሶስተኛ ደረጃ ኦሪት ዘፍጥረት ምዕራፍ 3 ላይ እንደዚህ የሚል ቃል አለ። አዳም ኃጢአትን ከመስራቱ በፊት ቅዱስ ነገር ከቅዱስ ነገር ጋር አብረን ከመንፈስ ቅዱስ ጋር አብረን ስንኖር የነበረን ሰዎችን በኃጢአት ምክንያት ምን አደረገን ማለት ነው? አዳም ከዛ ከቅዱሱ መንፈስ ጋር አለያየን። ለምንድን ነው ያለያየን? ምክንያቱም ከእግዚአብሔር ጋር ስንለያይ ከቅዱሱ መንፈስ ጋር እንለያያለን ማለት ነው። ለዚህ ነው ዛሬ በህይወት ዘመናችን ላይ ሰዎች ጥሩ ነገር ማድረግ የማይቻላቸው። ለዚህ ነው በጣም ከባድ ነው። ለምን?
ምክንያቱም በደማችን ውስጥ ያለው ያ የኃጢአት ስርዓት ሁልጊዜ ኔጌቲቭ ነገሮች እንድናደርግ ይገፋናል። ለዚህ ነው ክፋት፣ ምቀኝነት፣ ተንኮል፣ ነፍሰ ገዳይነት፣ ጥላቻ፣ ሐሜት ውስጣችን የነገሰብን። እናውቀዋለን። የኖርንበት ህብረተሰብ በተለይ አፍሪካና ኢትዮጵያ ውስጥ ስታዩት ሁልጊዜ እርስ በራሳችን እንደተናጨን ነው። እርስ በራሳችን እንደተጠላላን ነው። የውጭው ዓለም እንኳን አትሊስት ይህንን ነገር ትቶታል። አትሊስት እዚህ ያለው ሁኔታ ወይ ደግሞ ውጭ ካናዳ፣ አሜሪካ፣ ሌላም ቦታ ያለው ሁኔታ ከኛ ጋር ሲነጻጸር አንድ አይደለም። ለምን ብትሉ እዛ ያለው መንፈስ በጣም ባደገኛ ሁኔታ ሰዎችን ይሄ የእግዚአብሔር መንፈስ ነው ብሎ ተቃራኒ የሆነውን ክፉ መንፈስ እንደ እግዚአብሔር መንፈስ አድርጎ አስለምዶናል ለብዙ ዓመት። ይሄን ነገር ነው። ለዚህ ነው ሃይማኖት ገዳይ ነው፣ አደገኛ ነው። ሰው ብዙ የሚያስበው ምንድን ነው? እኔ እኮ እንደዚህ ነኝ፣ እኔ እኮ እንደዚህ ነኝ፣ እኔ እኮ እንደዚህ ነኝ። ሃይማኖት መጨረሻ ላይ ለእርድ ነው የሚያቀርባችሁ። እርድ እየቀለበ ለምንድን ነው ቀልቦ መጨረሻ ላይ ለእርድ ለዘላለም ገሃነም እሳት ነው የሚያዘጋጃችሁ። ኢየሱስ ክርስቶስ ይሄንን ከዚህ ውስጥ ሊያድነን ነው የመጣው። ስለዚህ ይሄ ይግባችሁ። በዚህ ሰዓት ይሄንን የምታዳምጡ ኢየሱስ ክርስቶስን አዳኝ አድርጋችሁ አልተቀበላችሁ፣ ፈጥናችሁ ዛሬውኑ ጌታ ሆይ ተደፍታችሁ ይቅር በለኝ ንስሐ ግቡ። ገብርኤል አይደለም የሞተላችሁ፣ ማርያም አይደለችም የሞተችላችሁ፣ አርሴማ አይደለችም የሞተችላችሁ፣ የትኞቹ መላእክት አይደሉም፣ ኢየሱስ ክርስቶስ ነው የሞተላችሁ። በዚህ አትሸወዱ። ብዙ ዓመት የእግዚአብሔርን ቃል ሳናውቅ እንዲሁ በመላ በዳዴ በጨበጣ ሄደናል። ያ ጊዜ መቅረት አለበት፣ መቆም አለበት። በልጅነታችን ጊዜ አጭበርብረውናል፣ አታለውናል ሰይጣን። አሁን ግን የእግዚአብሔር ቃል በእጃችን አለ። እናንብብ፣ የእግዚአብሔር ቃል እናንብብ። ወደ እውነት ሁሉ ይመራችኋል ነው የሚለው እግዚአብሔር ቃል። መንፈስ ወደ እናንተ በመጣ ቁጥር ወደ እውነት ሁሉ ይመራችኋል ነው ያለው ኢየሱስ ክርስቶስ። ከምድር ወደ አባቱ እቅፍ ከመሄዱ በፊት የተናገረው ቃል ነው ይሄ። ስለዚህ ጊዜያችሁን አታጥፉ። ዓለም እንደሆነ በብዙ ነገር ቢዚ ያደርጋል አእምሯችንን። እዚህ ጋር ፖለቲካ ያመጣል፣ እዚህ ጋር እንትን ያመጣል፣ እዛ ጋር እንትን ያመጣል። አሁን በቃ የሆነ ሚዲያ ስትከፍቱ እኮ በጣም ነገር ነው ያለው እኮ፣ ብዙ ጋርቤጅ እኮ ነው ያለው፣ ብዙ ቆሻሻ ነገር እኮ ነው ያለው። ለዚህ ነው ከምታዩትና ከምትሰሙት ተጠበቁ አለ እግዚአብሔር ቃል። መርጣችሁ የእግዚአብሔር መንፈስ ካልበራችሁ በስተቀር ይሄ በጣም ፖሊዩትድ የሆነ ዓለም ውስጥ ነው የምንኖረው። በጣም የተመረዘ ዓለም ውስጥ ነው የምንኖረው። ብዙ ሰው ኢንፌክትድ ሆኗል። ለዚህ ነው መሰማማት መደማመጥ ያቃተን። ለዚህ ነው አገራችን፣ ህዝባችን፣ ዓለማችን ሁሉ ዛሬ የምታዩት ነገር የምናየው ነገር ነው። ኤቭሪዴይ የምናየው ነገር ነው። ዓለም በነውጥ ውስጥ ነው ያለችው። ከምናየው ነገር ከምንሰማው ነገር የሚለየን ምንድን ነው ያላችሁ እንደሆነ መንፈስ ቅዱስ። ያለ መንፈስ ቅዱስ ሰው በማንኛውም ነገር ይነዳል። ዛሬ የሆነ ነገር ትሰማላችሁ፣ ከዛ ውስጣችሁ ትከቱትና ከዛ በኋላ ሰው ከልቡ ሲከራከራ ያለው በቃ እንትና እኮ እንደዚህ ነው፣ እንትና እኮ እንደዚህ ያለ፣ እንትና እኮ እንደዛ አለ፣ እንትና በቃ ያገኘው ሁሉ ነው የሚጋልባችሁ። የእግዚአብሔር መንፈስ ውስጣችሁ ካለ ግን ዲዘርን ታደርጋላችሁ። ነው ይሄ ያላንተ አይደለም፣ ይሄ ቶክሲክ ነው፣ ይሄ አይጠቅምህም ይነግራችኋል። ስለዚህ ሰው ከእግዚአብሔር ቃል በራቀ ቁጥር ምን እያደረገ ነው? ወደ ሰይጣን እየቀረበ ነው። ወደ ሰይጣን ሲቀርብ ደግሞ ምንድን ነው መጨረሻው ያላችሁ እንደሆነ ክፋት፣ ተንኮል፣ ምቀኝነት በየቤቱ በየትዳሩ በሁሉ ቦታ የምናየው ነገር ነው። እኔ ዝም ብዬ በሞቅታ አይደለም፣ ወይ ደግሞ ሰዎች ነግረውኝ፣ ወይ ደግሞ ሰዎች እየከፈሉኝ፣ ወይ ደግሞ የሆነ ነገር ለጥቅም አይደለም መጥቼ ምሰብከው። ከዚህ በፊትም ደጋግሜ ተናግሬያለሁ። ዩቲዩብ ይከፍለኛል፣ ምናልባት በዚህ ህይወቴን ምናልባት ሳንቲም ላገኝ ይችላለሁ ብዬም በዚህ አይነት ሞቲቭ አይደለም የመጣሁት። ሰው ሪል ትክክለኛውን ህይወት አግኝቶ ይሄንን ዓለም አጣጥሞ ከዚህ በኋላ ያለውን ህይወት እንዲያጣጥም ስለፈለግኩ ነው። ምክንያቱም እኔም በነበርኩበታ ከዛ በፊት የነበርኩበት ነው። ብዙ ነገር አይቻለሁ። 18 ሀገር በላይ እግዚአብሔር ብዙ ነገር አሳይቶኛል። ለዚህ ነው ህይወቴን አውጥቼ ለሰው ሰጥቼ ፖር አድርጌ መሄድ አለብኝ ብዬ ወጥቼ የምናገረው። እንደዚህ አይነት ሰው አልነበርኩም፣ የሚዲያም ሰው አልነበርኩም። ኳይት ሰው ነኝ። ብዙ ሰዎች ያውቁኛል። ብዙ እንትን አይደለሁም።
ግን አሁን የእግዚአብሔር እውነት ግን እየገፋኝ መንፈስ ቅዱስ እንድናገር ወጥቼ እንድናገር ይሄንን ነገር ስለረዳኝ ነው ዛሬ ወጥቼ የምነግራችሁና በእግዚአብሔር ፍቅር ለምናችኋለሁ። ኢየሱስ ክርስቶስን አዳኝ ያደረጋችሁ ያልተቀበላችሁ ዛሬውኑ ተቀበሉ። ምክንያቱም ነገ እናንተ አይደለም፣ የመዳን ቀን አሁን ነው የሚለው። ራይት ናው። ይሄ ቪዲዮ ከማለቁ በፊት ተንበርከኩና ጌታ ሆይ በድያለሁ፣ በአንተና በምድር ፊት በድያለሁ። አንተን አዳኝ አድርጌ አለመቀበሌ ክህደት ነው። ጌታ ሆይ ይቅር በለኝ በሉ። እግዚአብሔር በእምነት ነው ወደ ውስጣችሁ የሚመጣው። ሌላ ምንም አዲስ ነገር የለውም። ምክንያቱም መጽሐፍ ቅዱስ ሲናገር ያመነ የተጠመቀ ይድናል ነው የሚለው። በቃ በልቡ አምኖ ኢየሱስ ክርስቶስ ከሞት እንደተነሳ ለዘላለም እንደሚኖር ያመነ ሰው ይድናል ነው የሚለው። በቃ አለቀ። ከዛ በኋላ ያለውን ስርዓት ታደርጉታላችሁ። ቤተክርስቲያን ከሰዎች ጋር ትገናኛላችሁ። የውሃ ጥምቀት ይኖራል፣ ፕሮሰስ አለው። የመጀመሪያው ግን ውስጣችሁ ይሄ እምነት ይቀመጥ። ይሄ ከተቀመጠ ከዚያ በኋላ ዓለም ምንም ማለት አይደለም። በቃ ትዳሩን ስታዩት፣ የፋይናንሱን ስታዩት፣ ፕሌዥሩን ስታዩት፣ ሁሉ ነገር በቃ ከእግዚአብሔር በታች ነው። የመጀመሪያውን እሱን ማክሲመም ሳቲስፋክሽን ካገኛችሁ በኋላ ሌላውን በቃ ምንም እንደ ቀልድ ነው የምትተዉት። እንደ ቀልድ በቃ እኔ አሁን በጣም ደስተኛ ሆኜ የምኖረው በጣም እንደው ሀብታም ስለሆንኩ ነው፣ በጣም የታወቅ ሰው ስለሆንኩ አይደለም። እግዚአብሔር ይባረክ። የሚያስፈልገኝን በቂ የሆነ ነገር እግዚአብሔር ሰጥቶኛል። የሚያስፈልገን በጣም ትንሽ ነገር ነው። በቃ ለጭንቅላታችን አትሊስት ማረፊያ እግዚአብሔር ቤት ከሰጠን፣ ትዳር ከሰጠን፣ ህይወት ደስታ ከሰጠን በቂ ነው። አንዳንድ ጊዜ ሰው ትዳርም ሳይኖረው ደስተኛ ነው፣ ቤትም ሳይኖረው ደስተኛ ነው። ለምን? በቃ የእግዚአብሔር ደስታ ቤትም ይሆናል፣ ትዳርም ይሆናል፣ ገንዘብም ይሆናል፣ ሁሉ ነገር ይሆናል። ጀስት ላይክ ዳት። እና ይሄን ከዚህ ደስታ አትጉደሉ ልላችሁ ፈልጌ ነው። በቃ ሌላ ምንም ሞቲቭ የለኝም። እኔ እዚህኛው ቸርች ሂዱ፣ ያኛውን ገንዘብ ስጡ፣ ይሄን ደዛ አድርጉ፣ ያ የኔ ሞቲቭ አይደለም። ሞቲቬ እንድትድኑና በምድር የዘላለምን ህይወት እዚሁ ሰኪው ዳርጋችሁ የአሁኑም ህይወታችሁ የተሻለ የሚቀጥለውም ደግሞ የበለጠ ሆኖ እንድትኖሩ ስለማስብ ነው። ያ እንግዲህ ቅድም የተናገርኩት በኦልድ ቴስታመንት ቦታ ወይ ደግሞ በብሉይ ኪዳን ላይ የእግዚአብሔር ቃል ስለ መንፈስ ቅዱስ ምን ይላል የሚለውን ነው። ከዛ በኋላ ይሄው መንፈስ ቅዱስ ነው እንግዲህ ወደ የት መጣ ማለት ነው? ወደ አዲስ ኪዳን መጣ። ኢየሱስ ክርስቶስ ወደ ምድር እንደሚመጣ ኦልሬዲ በትንቢተ ኢሳይያስ ላይ ተጽፏል። ትንቢት ነበረ። አዳኝ ይመጣላችኋል፣ ከዛ በኋላ ትድናላችሁ፣ እሱን የተቀበለ የዘላለም ህይወት ይኖረዋል ብሎ የጻፈልን ከብሉይ ኪዳን ነው። ከብሉይ ኪዳን ነው ከዛ በኋላ ወደ አዲስ ኪዳን የመጣው እያልኳችሁ ነው። ስለዚህ ብዙ ጊዜ ብሉይ ኪዳን ላይ ስታክ ያደረጋችሁ ሰዎች ወደ አዲስ ኪዳን ነው። ሁለቱም አንዳንድ ናቸው። ምክንያቱም ያኛው ጥላ ነው። አንድ ነገር ለምሳሌ እኔ አንድ ነገር ሳደርግ አሁን የኔን ነገር እዚህ ላይ ስታዩት ጥላ ደግሞ አለው። መጀመሪያ ግን ኦሪጂናል ነገር ስላለ ነው ጥላው የሚኖረው እና ብርሃን ሲኖረው ጥላ ይኖረዋል ማለት ነው። ስለዚህ ዋናው ነገር ምንድነው? የሆነ ኦብጀክት አለ ማለት ነው። ከዛ በኋላ ነው ብርሃን ሲያርፍበት ነው ጥላውን የምናየው ማለት ነው። ለዚህ ነው ኢየሱስ ክርስቶስ ብርሃን ስለሆነ ያንን ብርሃን ሲያመጣው ኦልሬዲ የብሉይ ኪዳን ወደ አዲስ ኪዳን አንድ አይነት ናቸው ሁለቱም ማለት ነው። ስለዚህ እኔን ስታዩ ጥላውን እዚህ ጋር ስታዩ እኔም ጥላውም እኩል ነን፣ አንድ ነን ማለት ነው። እንደዛ ማለት ነው። እና እንግዲህ ወደ አዲስ ኪዳን ስንሄድ ደግሞ እንደዚህ የሚል ቃል እናገኛለን። አዲስ ኪዳን ያው ብዙ ስለ መንፈስ ቅዱስ ብዙ የሚናገሩ እንትኖች አሉ፣ ግን ሶስቱ በጣም ኢምፖርታንት ናቸው ብዬ ያሰብኳቸውን አምጥቻለሁ። የመጀመሪያው እንግዲህ በሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ እንደዚህ የሚል ቃል አለ። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልይልሻል፣ የሚወለደው ሕፃን ቅዱስ ሕፃን የእግዚአብሔር ልጅ ይባላል። እንግዲህ እኔ የማነብላችሁ ከአዲሱ መደበኛ ትርጉም ላይ ነው እና በሌላ ትርጉም ትንሽ ቀየር ያለ ነገር ሊኖር ይችላል እና መልሼ ልድገምላችሁ። ምንድን ያልኩት በሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ነው ይሄ ጻፈው። በሁሉም እንትኖች ላይ ወንጌሎች ላይ አለ። ላይክ ማርክም ላይ ማርቆስ፣ ሉቃስ እና ደግሞ ዮሐንስ ላይ አለ ሁሉም። ግን ይህንን በሉቃስ ላይ ያለውን ብቻ ነው ፊክ ያደረኩት። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልይልሻል፣ የሚወለደውም ሕፃን ቅዱስ ይሆናል። እንግዲህ ሁለት ነገር ነው የወሰድኩት እዚህ ላይ። የመጀመሪያው ነገር መንፈስ ቅዱስ
በእመቤታችን ድንግል ማርያም ላይ ያርፋል ይላል አይደለ? ከዛ በኋላ ምን አለ? ይመጣል አለ። መንፈስ ቅዱስ ነው ይህንን ስራ የሚሰራው ማለት ነው። እንግዲህ ዛሬ ስለ መንፈስ ቅዱስ ስለማወራ ሞርዛ ላይ ነው ፎከስ የማደርገው። ስለዚህ ላይ እመቤታችን ድንግል ማርያም ላይ ምን መጣ? መንፈስ ቅዱስ። መንፈስ ቅዱስ ስለመጣ ነው እመቤታችን ድንግል ማርያም ያንን ፓወር ያገኘችው። ለምን? መንፈስ ቅዱስ ውስጧ ስለገባ ስለመጣ ማለት ነው። ስለዚህ ኃይል ይጸልይልሻል። ከዛ የሚወለደውም ሕፃን ከምኑ የተነሳ? ከማርያም የተነሳ አይደለም፣ ከመንፈስ ቅዱስ የተነሳ የሚወለደው ሕፃን ቅዱስ ይሆናል፣ የእግዚአብሔር ልጅ ይሆናል። አያችሁ መንፈስ ቅዱስ እንዴት ነው የሚሰራው? ሰው ነው መንፈስ ቅዱስን ኃይለኛ የሚያደርገው። ሰውን ኃይለኛ የሚያደርገው መንፈስ ቅዱስ ነው። ጌታችን ኢየሱስ ክርስቶስን ከሞት ያስነሳው መንፈስ ቅዱስ ነው። በጣም ብዙ ስክሪፕቸሮች አሉ። ጌታችን ኢየሱስ ክርስቶስ እንደኛው ሰው ሆኖ ግን መንፈስ ቅዱስ ሲመጣ ደግሞ ከኛ በላይ የሆነውን ነገር ሲሰራ እናየዋለን። እንግዲህ የመንፈስ ቅዱስን ኃይል በአዲስ ኪዳን እያሳየዋችሁ ነው። ከዛ በሁለተኛ ደረጃ ደግሞ ሌላ እንደዚሁም በሉቃስ ምዕራፍ 4 ቁጥር 1 ላይ ምን ይላል? ኢየሱስ በመንፈስ ቅዱስ ተሞልቶ ከዮርዳኖስ እንደተመለሰ መንፈስ ወደ በረሃ ወሰደው ይላል። አያችሁ ማንን? ኢየሱስ ክርስቶስን። ያህዌ ኢየሱስ ክርስቶስን። ኢየሱስ ክርስቶስ ኢየሱስ የሚለው አዳኝ ማለት ነው፣ ወይ ደግሞ ሪዲመር ደሊቨረር ይለዋል በእንግሊዝኛ። አዳኝ ነው። ከምን? ከኃጢአት ከሞት። ቅድም ካልኳችሁ አይነት ክፉ ነገር የሚያድን ማን ነው? ኢየሱስ ክርስቶስ ነው። ለዚህ ነው አዳኝ ኢየሱስ የተባለው። ስለዚህ ምን ሆነ? ምንድን ነው እዚህ ጋር አሁን ወደ በረሃ የሚወስደው ማን ነው? መንፈስ ቅዱስ። መንፈስ ቅዱስ አያችሁ፣ መንፈስ ቅዱስ። ከዛ ወደ በረሃ ሄዶ ከዛ በኋላ በሰይጣን ተፈተነ። ሲፈተን ደግሞ ሰይጣንን እንዲያሸንፍ ያደረገው ምንድን ነው? መንፈስ ቅዱስ። አያችሁ እዚህ ጋር መንፈስ ቅዱስ ኢየሱስ ክርስቶስ ሰይጣን ቴምፕት ሲያደርገው የተናገረው የእግዚአብሔርን ቃል ነው አይደለም እንዴ? እግዚአብሔር ቃል ውስጥ ምን አለ? መንፈስ አለ። ለዚህ ነው የእግዚአብሔርን ቃል ማጥናት የሚያስፈልገን። የእግዚአብሔር ቃል ራሱ መንፈስ ነው። ልክ አሁን አንድ ነገር ለማድረግ ስትፈልጉ መንፈስ ቅዱስ ሚላ ስክሪፕቸር እኮ የእግዚአብሔር ቃል እኮ እንደዚህ ይላል፣ ስለዚህ አታድርገው ወይ ደግሞ አድርገው ብሎ ይነግራቸዋል። አድርገው ወይ ደግሞ አታድርገው ይላቸዋል። ሲነግራችሁ ግን ስክሪፕቸር ፒክ ያደርጋል አእምሯችሁ ውስጥ። ለዚህ ነው የእግዚአብሔርን ቃል ማጥናት የሚያስፈልገን። የእግዚአብሔር ቃል ሙላት ሲኖርብን መንፈስ ኢሚዲየትሊ ከተሞላው የእግዚአብሔር ቃል ቶሎ ሪማይንድ ያደርገናል። ቃሉን ግን ካላወቅነው ግን መንፈስ የሚነግረን ነገር አንደርስታንድ አናደርገው። ለዚህ ነው ሁለቱ አንድ ላይ ሆኖ የሚሰሩት። እና ይሄ ነው በቃ። ከዚህ በኋላ እንግዲህ መንፈስ ቅዱስ ምን ያህል ፓወር እንዳለው ከዛ በመጨረሻ ላይ ዮሐንስ ምዕራፍ 14 ከቁጥር 13 እስከ 17 ደግሞ እንደዚህ የሚል ቃል እናገኛለን። ምን እንደሚለው ብትወዱኝ ይላል፣ ብትወዱኝ ትእዛዜን ትጠብቃላችሁ። እኔ አብን እለምናለሁ። ኢየሱስ ክርስቶስ ነው ይሄን የሚለው። እርሱም ከእናንተ ጋር ለዘላለም የሚኖረው ሌላ አጽናኝ ይሰጣችኋል። ማን ነው ሌላው አጽናኝ? መንፈስ ቅዱስ። ማን ነው ይህንን የሚለው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ በምድር ነበር ከኛ ጋር። አሁን ግን ኢየሱስ ክርስቶስ በመንፈስ ነው ከኛ ጋር ያለው። ኢየሱስ ክርስቶስ በመንፈስ ነው። ምክንያቱም ቃልም መንፈስም ሆነ፣ መንፈስም ምን ሆነ? ቃል ሆነ፣ ስጋም ሆነ ይላል አለም በዮሐንስ ላይ። ያው ነገር እኮ ነው ተመልሶ። ልክ አሁን ውሃ ለምሳሌ ቦይል ስታደርጉት ምንድን ሲፈላ ሌላ ስቴት ውስጥ ይገባል። እንደገና ደግሞ እንትን ሲሆን ደግሞ በረዶ ይሆናል። ግን ደሴም ውሃ ነው፣ የተለያየ እንትን የሚኖረው ማለት ነው። ስለዚህ ነው አብ ወልድ መንፈስ ቅዱስ የሚባለው። በስመ አብ ወልድ መንፈስ ቅዱስ ሲባል ሶስቱ እንደ አንድ ሆኖ ነው የሚነገሩት። አብ አለ፣ ወልድ አለ፣ ከዛ በኋላ መንፈስ ቅዱስ አለ። ሁለቱም ግን አንድ ሆኖ ነው የሚሰሩት። ብዙ ነገራችን በእኛ ውስጥ ያለው ብዙ ነገራችን በሶስትዮሽ የተገመደ ነው። በሶስትዮሽ ደማችንን እዩት፣ ፀጉራችንን እዩት፣ ቆዳችንን እዩት፣
ብዙ ነገራችን በሶስት ነው የተገመደው። ይሄ ስፒሪቹዋል የሆነ ምልክት አለው ራሱ የሆነ ሚስጥራዊ የሆነ ኮኔክሽን አለው ከመንፈሳዊ ዓለም ጋር። ኦኬ እና ምን ይላል እዚህ ላይ ታዲያ ዮሐንስ 14 ላይ ነው ማነብላችሁ። እርሱም የእውነት መንፈስ ነው፣ ዓለም ስለማያየውና ስለማያውቀው ሊቀበለው አልቻለም። እናንተ ግን በክርስቶስ ብንኖር ለእኛ ማለት ነው። እናንተ ግን አብሯችሁ ስለሚኖር በውስጣችሁ ስለሚሆን ታውቁታላችሁ። ሃሌሉያ። ለዚህ ነው ጠዋትና ማታ እኔ በምናገርበት ማንኛውም ነገር በማደርገው ነገር መንፈስ ቅዱስ እንዲህ አለኝ፣ መንፈስ ቅዱስ ይህን ነገር አለ፣ መንፈስ ቅዱስ ሁልጊዜ መንፈስ ቅዱስ ውስጣችን እንዳለ ሪኮግናይዝ ማድረግ አለብን። ስንናገር እኮ ይሄ ነገር ትክክል ነው እንዴ ትክክል አለ ብቻችን የምናወራ ይመስልናል። መንፈስ ቅዱስን ካለ ከእናንተ ከኛ ጋር ኮሚኒኬሽን አለ። ሁልጊዜ መንፈስ ቅዱስ ማነጋገር አለብን። አዘ ክርስቲያን ማነጋገር አለብን። ጉድ ሞርኒንግ እንዴት ነህ መንፈስ ቅዱስ? ደህና አደርክ መንፈስ ቅዱስ? እንዴት ነህ? ሰላም ነው? ዛሬ እንዴት ነው ቀኑ? ምናምን በቃ እንደ እብድ። አሁን ሰው እንደዚህ ስትሉ ሰው ይሄ ሰውዬ ታሟል ነው የሚላችሁ፣ ግን አጠገባችሁ ሰው እንዳለ አድርጋችሁ ነው ሁልጊዜ ከመንፈስ ቅዱስ ጋር እንድንነጋገር የእግዚአብሔር ቃል የሚፈልገው። ለዚህም ነው ከእናንተ ጋር ስላለ ታውቁታላችሁ አለ። ኦኬ። ስለዚህ ወላጅ እንደሌላቸው ልጆች አልተዋችሁም፣ ወደ እናንተም እመጣለሁ። ከጥቂት ጊዜ በኋላ ዓለም ከቶ አያየኝም፣ እናንተ ግን ታዩኛላችሁ። ይሄ ሁሉ ኢየሱስ ክርስቶስ ቃል የገባልን ነው። ለማን? ለእኛ ለአማኞቹ። ስለዚህ ሰው በክርስቶስ ካመነ በኋላ ይሄ ሁሉ ፕሮሚስ ከሱ ጋር አለ ማለት ነው። ስለዚህ መንፈስ ቅዱስ ሩቅ እንደሆነ አድርጋችሁ አታስቡት። ብዙ ጊዜ በልጅነታችን ሰምተናል አለም የሆነ ቅዳሴ ሲጀምር በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን ይባላል። ያ ምንድን ነው ማለት ነው? ሶስቱ አንድ ላይ ናቸው። እግዚአብሔር አብ አለ፣ እግዚአብሔር ወልድ አለ፣ እግዚአብሔር መንፈስ አለ። ስለዚህ እግዚአብሔር አባት ሆኖ ይናገራል፣ ልጅ ሆኖ ይናገራል፣ መንፈስ ሆኖ ይናገራል። the same thing አንድ አይነት ነገሮች ናቸው። ስለዚህ ይሄ መንፈስ ውስጣችን ከሌለ እውነት ነገር ትክክለኛ ነገር ለማድረግ ኃይል አይኖረንም። ለዚህ ነው እኮ ብዙ ሰው ጥሩ መሆን ይፈልጋል። ዛሬ ሰኞ ጥሩ ይሆንና ማክሰኞ ላይ ጭራቅ ይሆናል፣ ሮብ ላይ ትንሽ የተሻለ ይሆናል፣ ሐሙስ ላይ ደግሞ ይብስበታል። ለምን? ራሱ የሚቆጣጠረው ነገር አይደለማ። መንፈስ ውስጣችን ሲቆጣጠረን አንድ ጊዜ ሰው አንድ ጊዜ አውሬ፣ እንደዚህ ነው የምንሆነው። ስለዚህ የእግዚአብሔር መንፈስ ግን ሲቆጣጠረን ሁልጊዜ ሌቭል የሆነ ነገር ነው። አይኖ ምናልባት ሌላ ሰው ሊበሳጭባችሁ ይችላል። የእግዚአብሔር ነገር ስትናገሩ የሚበሳጨው ሰውየው ሳይሆን ሰውየው ውስጥ ያለው መንፈስ ነው። ብዙ ጊዜ አሁን ስለማይረባ ነገር ባወራ ወይ ደግሞ በጣም በቃ አላለም የሰዎችን ልብ ወይ ደግሞ አእምሮ የያዘውን ነገር ባወራ በጣም ብዙ ቪዮር ይኖረኛል። በጣም ብዙ አሁን ስለ ስደት ስለ ራሴ ህይወት ታሪክ ምናምን ስናገር በጣም ብዙ ሰው መስማት ይፈልጋል። ስለ እግዚአብሔር መናገር ሲጀምር ግን ብዙ ሰው ፊቱ ሲጠቁር ታያላችሁ፣ ወይ ደግሞ በቃ ኢንትረስቱ ሲቀንስ ታዩታላችሁ። ሰውየው አይደለም። ሰውየው ውስጥ ያለው መንፈስ እውነተኛ የእግዚአብሔር መንፈስ ካልሆነ ማች አያደርግም ውስጡ። ስለዚህ ኢሚዲየትሊ ይሄ ደግሞ ስለ እግዚአብሔር ሊያወራ ነው ይላል። ስለሆነ ነገር ስለ ራሳችሁ ህይወት ወይ ስለ ራሳችሁ ትላንትና ስለሆነ ነገር ስታነቡ ያ ሰው ያዳምጣል። ይሄ ከምንድን ነው ያላችሁት? ውስጣችን ያለው መንፈስ ሁልጊዜ የአዳም ከሆነ ኔጌቲቭ የሆነውን ነገር ይወዳል። ለዚህ ነው ባድ ኒውስ ትራቭል ፋስት የሚባለው። ለዚህ ነው ሰበር ዜናው ራሱ ልብ የሚሰብር የሆነው። ይሄ ብቻ ነው እውነተኛ ዜና ይዞ የመጣው። ከእግዚአብሔር ቃል ውጭ ያለው ነገር ግን ልብ የሚሰብር ነው። ለዚህ ነው ሰበር የሚሉት። ከነስሙ ራሱ እንዲሰብር ተደርጎ ነው። በቃ ልብ እንዲሰብር ተደርጎ ነው። በቃ ዘግናኝ የሆነ ቃል ስለሆነ ዘግናኝ የሆነ ነገር ስለሆነ ሰውም ኪዩሪዮሲቲ ሆኖ በጣም ኪዩር ሆኖ ይሰማል። በቃ በጣም በጉጉት ነው የሚሰማው። የእግዚአብሔር ሲሆን ግን ማንም ሰው መስማት አይፈልግም። ጌታ ይባረክ። የእግዚአብሔር የሆናችሁ ሰዎች ፌስቡክ ላይ ሚዲያ ላይ ወጥታችሁ ስትናገሩ ከሁሉ በላይ ሄቨን ነው የሚደሰተው። ሄቨን ተደሰተ ማለት ደግሞ በምድር ሰው ተደሰተ አልተደሰተ የእናንተ ችግር አይደለም። ለምን?
አድርጎ የተባልነውን ነገር ማድረግ ነው። ከዛ በኋላ መንፈስ ወደ ራሱ ወደሚወስደው ሰው ጆሮና አእምሮ ውስጥ ይሄ አሁን በዩቲዩብ ላይ በሶሻል ሚዲያ ላይ የእግዚአብሔርን ቃል የምንናገረውን መንፈስ ራሱ በራሱ ሰዓት መንፈስ ራሱ ለሰዎች በልባቸው ይናገራቸዋል። ወይ ሲተኙ ሊሆን ይችላል፣ ወይ የሆነ ስራ ሲሰሩ ሊሆን ይችላል፣ ወይ የሆነ ነገር ሲያደርጉ ሊሆን ይችላል። በዚህም በዛም ብቻ እኛ እንዘራለን። ከዛ በኋላ ዘሩ እውነተኛ ትክክለኛ የሆነ መሬት ሲያገኝ የጊዜ ጉዳይ ነው፣ ይበቅላል። በዚህ መንፈስ ነው እኔ የወጣው የምናገረው እንጂ አሁን ዩቲዩብ ምን ያህል ሰው አየው ምናምን ብዬ ቢሆን ኖሮ ከ3 ቀን በኋላ አልደግመውም። እውነቱን ልንገራችሁ ከ3 ቀን በኋላ ምክንያቱም በቃ ሞራል ይነካል። ምክንያቱም ሌላ ሰው ሚሊዮን ቪወር ኖሮት እናንተ ጋር 3 ሰው 4 ሰው 5 ሰው ያውም ደግሞ ተምሳፕ የሚልም አሪፍ ነው ምናምን የሚልም ሰው የሌለበት ባዶ ቤት። በጣም የሚገርማችሁ ግን ኢየሱስ ክርስቶስ መንፈስ ከእናንተ ጋር ካለ ከዓለም ውስጥ ካለው ሰው ሁሉ እናንተ የመጀመሪያው ማጆሪቲ ናቸው። ምክንያቱም ማንም ከክርስቶስ ጋር ካለ he is a majority። ብዙ ሰው ብቸኛ የሆነ ይመስለዋል። አይደለም። ሰው ከክርስቶስ ጋር ካለ መንፈሱ ሁሉ ምክንያቱም ይሄ መንፈስ ነው ዓለምን የሰራው። ይሄ መንፈስ ነው 9 ቢሊዮን ህዝብ እዚህ ምድር ላይ እንዲኖር ያደረገው። ስለዚህ ያንን ከሰራው መንፈስ ጋር እናንተ ካላችሁ ከ9 ቢሊዮን ህዝብ አይደለም ከዛ የበለጠ ብዙ ሌሎች የተፈጠሩትን እንኳን እንስሳና እጽዋት እንኳን ብታዩት ከዛ በላይ የሆኑትን የመቆጣጠር ፓወር እናንተ ጋር አለ። ሃሌሉያ! ጌታ ይባረክ። ይሄን አይነት ፓወር ይዘን ነው የምንንቀሳቀሰው። አይገርማችሁም እንዴ? እና በጣም ትልቅ ጊፍት ነው የተሰጠን። ስለዚህ መንፈስ ቅዱስ ሚስ አታድርጉት። መንፈስ ሁልጊዜ ይናገራል፣ ያነጋግራቸዋል። ኢትዮጵያ ውስጥ ለእረፍት ሄጄ ነበር ብያቸዋለሁ። ከ25 ዓመት በኋላ ነው የሄድኩት። ጌታ ይባረክ። እና ወደ ሻሸመኔ አዋሳ ምናምን መሄድ ፈለግኩኝ። ምክንያቱም ማውቃቸው ሰዎች ነበሩ፣ የባለቤትም ቤተሰቦች እዛ ነበሩ እና እነሱ ብዙ ናቸው እና ወደዚህ ከሚመጡ እኔ ስራ ከማስፈታቸው እኔ ስራ ፈትቼ ረፍት ላይ ነው ያለሁት። ስለዚህ እኔ ብሄድ ጥሩ ነው ብዬ ለቤተሰቦች ሳማክራቸው እንዲህ ንክች እንዳታደርገው በተለይ ሻሸመኔ ኦ ማይ ጋድ በጣም ከባድ ነው፣ ሰው እንደዚህ ቁልቁል አድርገው የሰቀሉ ምናምን አሉኝ። ከዛ ሰማኋቸውና ከዛ እኔ ጸልቅ እንግዲህ መንፈስ ቅዱስ ያነጋግራቸዋል። መንፈስ ቅዱስ ተው ካለ ተው ነው፣ ሂድ ካለ ሂድ ነው፣ አድርግ ካለ አድርግ ነው፣ አታድርግ ካለ አታድርግ ነው። በቃ ውስጣችሁ ያለው የእግዚአብሔር መንፈስ ምንም ችግር የለም። እኔ ያለው ደግሞ ምን ያስፈራሃል አለኝ። ከዛ ተነስቼ ሲሄድ ቤተሰቦቼ ተመልሼ ስመጣ አባቴ ራሱ አኮረፈኝ። ስመጣ በቃ ሰላም ስለው በቃ አላልናገርም አለኝ። አንድ ቀን ተለማምጬ ነው በኋላ ያናገረኝ። እንዴት ሰው የሚሞትበት ቦታ ላይ ኪድናፕ ቢያደርጉስ እንትን ቢያደርጉስ ምናምን። እኔ ውስጥ ያለው ነገርና አባቴ ውስጥ ያለው ነገር የተለያየ ነው። ስለዚህ ነገርኩት፣ አባቴ በጣም እወድሃለሁ፣ አይኖ ለእኔ እንደምትጨነቅ አውቃለሁ፣ ግን ከእኔ ደግሞ ከአንተ የበለጠ ደግሞ የሚጨነቅልኝ እግዚአብሔር ከኔ ጋር አለ። ስለዚህ እሱ ሂድ ካለኝ እሄዳለሁ፣ እሱ ቅር ካለኝ እቀራለሁ። ስለዚህ ሄጄ መጣሁ። ሄጄ ስመጣ በቃ ሰው ሁሉ ወንድሞቼ፣ ቤተሰቦቼ ሁሉ በጣም ክሬዚ ነው የሆኑት። ማለት በቃ በጣም ነው የተጨነቁት። ምክንያቱም የሚወራው የሚሰማው ነገር እና ምን ልላችሁ ፈልጌ ነው፣ መንፈስ ቅዱስ ውስጣችሁ ካለ በቃ ቆራጥ ነው የሚያደርጋችሁ። ለምን እኛ በክርስቶስ ስንኖር ራሳችንን አሳልፈን ለክርስቶስ ሰጥተናል። ለዚህ ነው ጳውሎስ የሚናገረው ምንድን ነው? እስከ ሞት ድረስ ራሴን እንደሰጠው አታውቁም ምን ነው የሚለው። ምክንያቱም እኛ ራሳችንን እስከ ሞት ድረስ ምክንያቱም ሞትን ያሸነፈ አምላክ ነው አለን። ስለዚህ ሞት ሊያስደነግጠን አይገባም። እኛን በምድር የምንኖር ሰዎች፣ በሰማያዊ መንፈስ የምንኖር ሰዎች ሞት ሊያስደነግጠን አይገባም። ምክንያቱም ለምን ከዚህ ወጣን ስንሄድ ከዚህ ወጥተን ከዚህ ዓለም ወይ ከስጋ ወጥተን ስንሄድ የተሻለ ዓለም እንደምንኖር ነው አስዩ የምናደርገው። መጽሐፍ ቅዱስም የሚናገረው እንደዛ ነው። ምክንያቱም በምድር ምንድን ነው ያለው? መከራና ስቃይ ነው ያለው። ጧትና ቢል መክፈል፣ ጭቅጭቅ አለ፣ እዚህ ቤተሰብ እንትን አለ፣ እዛ ጋ አለ፣ እዚህ ጋ አለ፣ እዚህ ጋ በብዙ መሰናክል ውስጥ እኮ ነው የምንኖረው። ስለዚህ ሰው ወደ ጌታው ሲሄድ ከዚህ ምድር እረፍት ወደ ተሻለ ቦታ ነው የምንሄደው፣ ወደ ተሻለ ቦታ ነው የምንሄደው። ስለዚህ ምንም ሊያስደነግጠን አይገባም። ደግሞ እግዚአብሔር በቃ ኦልሬዲ በምድር ያለህን ስራ ጨርሰሻል ካለን
የፈለግነውን ብናደርግ ምድር ላይ አንቀመጥ። አለቀ። የእሱ ውሳኔ ብቻ ነው። እሱ ሲወስን ምክንያት ይፈጠራል፣ አደጋ ይሆናል፣ የሆነ ነገር ተፈጥሮ እንሄዳለን። ስለዚህ ምንም ያስደነግጥ ነገር የለምላችሁ ነው። ስለዚህ ይሄንን ቅዱስ የሆነውን ቃል እናንብብ። የእግዚአብሔር ቃል ቅዱስ ነው። እንደዚህ አይነት ቃል የለም። እኔ ብዙ እንግዲህ ዩኒቨርሲቲ እስከ ማስተር ድረስ ሰርቻለሁ ብያችኋለሁ። ብዙ ሀገር ዞሬያለሁ ብያችኋለሁ። መጨረሻ ላይ ግን ያገኘሁት የእግዚአብሔር ቃል አሳረፈኝ። እግዚአብሔር ያሳርፋችሁ። እዚህ ቃል ላይ ህይወታችሁ ይቀመጥ በቃ። ከዛ በኋላ ሌላው ሁሉ ከንቱ ባዶ እንደሆነ፣ ትራሽ እንደሆነ፣ ጋርቤጅ እንደሆነ ነው የሚገባችሁ በቃ። ለዚህ ነው በፓሽን ወጥቼ ለመናገር የምፈልገው። ምክንያቱም ብዙ አየሁት ነገር አለ። ስለ ብዙ ነገር መናገር እችላለሁ፣ ግን ሁሉም ለእናንተ የሚጠቅሙ አይደሉም። ለዚህ ነው ጳውሎስ ሲናገር በዓለም ውስጥ ያለው ነገር ሁሉ የኛ ነው አለ፣ ግን ሁሉም አይጠቅመንም አለ። በቃ ሁሉም የሚጠቅም ነገር አይደለም። የሚጠቅመው ግን እውነተኛ የሆነው እግዚአብሔር ነው። ከዛ በኋላ ሌላውን ለመኖር ምናምን ላላላላ አድርገን እንወስደዋለን። ቀለል አድርገን ነው የምንወስደው። ይሄ ግን የህይወታችን ቃል ስለሆነ ብዙ ነገራችን የሚሰራው እዚህ ላይ ነው። ስለዚህ በእግዚአብሔር ፍቅር ለምናችኋለሁ። ኢየሱስ ክርስቶስን አዳኝ ያላደረጋችሁ ዛሬውኑ ኢየሱስ ክርስቶስ በድያለሁ ይቅር በለኝ በሉና የዘላለምን ህይወት አሁኑኑ አግኙ። መንፈስ ቅዱስ ወደ ውስጣችሁ ይመጣል። ስለዚህ እንጸልያለን። ለጌታ ፍቃድ ደግሞ መንፈስ ቅዱስ ወደ ህይወታችሁ ይመጣል። ጠይቁት። እግዚአብሔር ጎረቤት ልጆች የሉትም። ሁላችንም እኩልና አንድ ነን። ሁላችንም ኃጢአት ስንሰራ ሁላችንም አንድ ኃጢአትን የሰራ ነው። ስለዚህ ከላይ ኃጢአተኛ ከላይ ጻድቅ የሚባል ነገር የለም። ኢየሱስ ክርስቶስ ነው ጽድቃችን። ጻድቅ የሚያደርገን ኢየሱስ ክርስቶስ ብቻ ነው። ሌላ የለም፣ ማንም የለም። ስለዚህ ጌታ ይባርካችሁ። እንግዲህ ጌትሽ አዲስ ሰው ነኝ። ከዚህ በፊት ለማታውቁኝ ሰው እንግዲህ አዲስ የሆንኩት በክርስቶስ ነው። ይሄ የእውነት ህይወት ቻናል ነው። የእውነት ህይወት ቻናል እንግዲህ እውነት የሆነውን ኢየሱስ ክርስቶስን ማስተምርበት ነው፣ ስለሱ የምናገርበት ነው እና በተቻለ መጠን እንግዲህ በተለይ ደግሞ የእግዚአብሔርን ቃል ለማታውቁ፣ በርቀት ላላችሁ፣ አማኝ ላልሆናችሁ፣ ኢየሱስ ክርስቶስን አዳኝ አድርጋችሁ ላልተቀበላችሁ ይሄ ቪዲዮ ለእናንተ ነው። ምክንያቱም ጀስት ኤሌመንተሪ ሌቭል ላይ ያለ ቪዲዮ ስለሆነ በጣም ዲፕ የሆነ ነገር አለ ማስተምረው። ስለዚህ ለእናንተ በሚገባ ቀለል ባለመልኩ ሰው ወደ እግዚአብሔር መንግስት እንዴት መምጣት ይችላል የሚለውን ዓለማዊ የሆነውን ነገርና መንፈሳዊ የሆነው ነገር እንዴት እንደሚገናኙ ለማሳየት እየሞከርኩ ነው። መንፈስ ቅዱስ ይህንን ቻናል እንድከፍትና ሰዎችን እንዳስተምር ያደረገው እና ዓላማችን ሰዎች እንዲድኑ ነው። በቃ ዓላማችን ሰዎች ከክፋት እንዲርቁ ነው። ስለዚህ በዚህ መንፈስ ለሌሎች ሰዎች እንግዲህ ይህንን ቻናል ከተመቻችሁ ሼር አድርጉት። በተረፈ እንግዲህ ጌታ ይባርካችሁ ስላዳመጣችሁኝ። እንግዲህ እንጸልያለን፣ ከዛ ፕሮግራሙን እንጨርሳለን ማለት ነው። ሰማይና የምድር ፈጣሪ እግዚአብሔር ሆይ እናመሰግንሃለን። ክብር ምስጋና ለዘላለም ላንተ ይሁን። ጌታ እግዚአብሔር ሆይ ይህንን መንፈስህን ቅዱስ የሆነውን መንፈስህን ለዘላለም ከኛ ጋር እንዲኖር ስለፈቀድክልን በልጅህ በኢየሱስ ክርስቶስም ይህንን መንፈስ ስለላክልን እናመሰግንሃለን። ጌታ ሆይ በዚህ ሰዓት ደግሞ ይህንን መንፈስ ያላገኙትን ይህን መንፈስ እንዲያገኙ ትረዳቸው ዘንድ ጸልያለሁ። ጌታ ሆይ አግዛቸው፣ እርዳቸው፣ አስባቸው። እኛ ያደረስንበት ዓለም ውስጥ እነሱ የሚደርሱ ዘንድ ጠዋትና ማታ ስለ አንተ እንዲናገሩ፣ ጠዋትና ማታ ቢዝነሳቸው አንተ እንድትሆን፣ ህይወታቸው አንተ እንድትሆን ጌታ እግዚአብሔር እለምንሃለሁ። ጌታ መንፈስ በዚህ ሰዓት እነሆ ደግሞ የሚፈልጉን ሁሉ ታገኛቸው ዘንድ ጸልያለሁ። ጌታ ሆይ እርዳቸው፣ አግዛቸው፣ አስባቸው። ጌታ መንፈስ በህይወታቸው አስደንቃቸው፣ ነገ ለሌሎች እንዲናገሩ ጌታ ሆይ እነሆ የተትረፈረፈ መንፈስ ትሰጣቸው ዘንድ ጸልያለሁ። ጌታ ሆይ ተባረክ፣ እናመሰግንሃለን። ይህንን ስለምታደርግላቸው በምትወደው ልጅ በኢየሱስ ክርስቶስ ስም ጸለይኩ፣ አሜን። ጌታ ይባርካችሁ። እንግዲህ እግዚአብሔር ቤተሰቦች ለዛሬ የነበረኝ ፕሮግራም ይህንን ይመስላል። በሌላ መንፈስ ቅዱስ እንግዲህ በሌላ ፕሮግራም ደግሞ እስከምንገናኝ ድረስ ጌታ ይባረክ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ተባረኩልኝ። መልካም ጊዜ ሁላችሁ ብዬ እሰናበታለሁ። ሻሎም ባይ